ኤሎን መስክ በ1971 በፕሪቶሪያ ሳውዝ አፍሪካ የተወለደ ኢንተርፕረነር እና ኢንቨንተር ሲሆን የቴክኖሎጂ ፍቅሩ ገና በልጅነቱ አብሮት ያደገ ማንነቱ ነበር። በ12 ዓመቱ የመጀመሪያውን ቪዲዮ ጌም ክሬት አድርጎ በመሸጥ ነበር የቢዝነስን ዓለም የተቀላቀለው። ከዛም በልጅነቱ በመጀመሪያ ወደ ካናዳ ከዛም ወደ ዩኤስኤ በመጓዝ ፊዚክስ እና ኢኮኖሚን አጥንቷል። በፈረንጆቹ በ1990ዎቹ ዚፕ2 በመባል የሚታወቀውን የኦንላይን ጋይድ ጆርናልስ እንዲሁም ፔፓል የኦንላይን ክፍያ መፈጸሚያ ሲስተምን ጭምር ክሬት አድርገው ለኢባይ በመሸጥ ወደ ሚሊዮነሮች ተርታ በቀላሉ ሊቀላቀል ችሏል። እና ከዚህ ገንዘብ በመነሳት ዛሬ ዓለማችን ላይ እውቅናን ያተረፉ ግዙፍ ካምፓኒዎችን ክሬት ሊያደርግ ይችላል። እንደ ላይክ ስፔስ ኤክስ ኤሙ ወይም ዓላማው የሰው ልጅ ወደ ማርስ ለማስፈር በሰፊው የሚሰራ ተቋም ነው። ቴስላ የኤሌክትሪክ መኪናዎችን አምራች እና ሰስቴኔብል ኤነርጂ ላይ በሰፊው የሚሰራ ካምፓኒ ነው። ሶስተኛ ስታርሊንክ ኢንተርኔትን በሳተላይት ወደ ሁሉም የዓለም አንግል ለማድረስ የሚሰራ ካምፓኒ። ኒውራሊንክ ኤንድ ቦዲንግ ካምፓኒ መኪናን ከአይምሮ ጋር ኮኔክት በማድረግ በከተሞች ፊቸሪስቲክ ታነልስን ክሬት ለማድረግ የሚንቀሳቀስ ካምፓኒ። ከብዙ በጥቂቱ እንግዲህ እነዚህ ናቸው። በአሁኑ ሰዓት ኤሎን መስክ የዓለማችን ቁጥር 1 ባለጸጋ ሰው ሲሆን እንዲሁም ሰሞኑን ያየሁት አንድ ጽሑፍ ምን ይላል? በፕላኔታችን ታሪክ የመጀመሪያው የግማሽ ትሪሊየን ማለት 500 ቢሊዮን ዶላር ሀብት ባለቤት ሊሆን ይችላል ይላል። ጉድ ነው። እስኪ በኢትዮጵያ አስቡት። እኔ እሱ ለእናንተ ልተውና ልቀጥል።